ሰላም ጤና ይስጥልኝ ወደ ሬድላይን ቤተሰቦች እንደምን ከረማችሁ? በያላችሁበት ያለም ክፍል ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ የዛሬውን ፕሮግራም ይዤላችሁ የቀረብኩት አሌክሳንደር ዮሐንስ ነኝ። እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ። እንግዲህ ለዛሬ ይዤላችሁ የቀረብኩት እንደተለመደው ሰፋ ያለ ጂኦፖለቲካዊ ትንታኔን ሳይሆን ባለፈው አፕሪል 11 የሪል ኤርትራውያን በሚል ርዕስ ማለት ነው አንድ የዶክተር ጀራርድ የቆየ ሌክቸር ለጥፌ ነበር እዚህ ሬድላይን ቻናል ላይ እና እንግዲህ እስካሁን ይሄንን ቪዲዮ እስከምቀርጽበት ድረስ እስከ 11,000 አካባቢ ቪው አግኝቷል እና ብዙ ኤርትራውያንም ተሳትፋችሁ ነበር። ያው በበጎም ይሁን በመጥፎ እይታ ያያችሁ ኤርትራውያን ትኖራላችሁ እንዲሁም ኢትዮጵያውያን ማለት ነው። ነገር ግን ይሄ ቻናል ከተመሰረተ 7 ወር አካባቢ ሆኖታል እና በአንድ ቪዲዮ ይሄን ያህል ቪው አግኝቼ አላውቅም እና ስለዚህ ስለደረጋችሁት ኢንጌጅመንት እጅግ በጣም አመሰግናለሁ በቅድሚያ ለማለት ወዳለሁ። ነገር ግን ምናልባት በዚህ ሰዓት የኢትዮ ኤርትራ ጉዳይ በጣም ሴንሲቲቭ እንደሆነ እረዳለሁ። ሬድላይን ቻናል እንግዲህ በአሉባልታ ወይም ደግሞ በሬ ወለደ አይነት ወሬዎችን ወይም ደግሞ ነገሮችን እያመጣን ይሄንን ሴንሲቲቭ ኢሹ ላይ ሌላ እሳት ማርከፍከፍ ሳይሆን ኖርማሊ መረጃ ላይ የተመሰረቱ ትንታኔዎችን በማቅረብ ይህንን ቪዲዮ የሚከታተልና የሚያይ ሰው የራሱን ውሳኔና ፍርድ እንዲሰጥ ዓላማ ተይዞ ነው እና ሬድላይን የተከፈተበት ዋናው ምክንያት ይህም ስለሆነ ማለት ነው። ነገር ግን የአንዳንድ ኤርትራውያን ኮሜንት ላይክ ኤርትራ ለኤርትራ የሚል የመሳሰሉ አይነቱና ስደት ማንጓጠጥ የተለያዩ አይነት አጸያፊ ንግግሮችም ወይም ደግሞ ኮሜንቶችም እንግዲህ ላለፉት ዓመታት እያየንና እየሰማን ነበረ ወይም ደግሞ እየሰማን ቆይተናል እና ይሄ ደግሞ የሆነ ቦታ ላይ ሊጓም ሊበጅለት ይገባል የሚል እምነትም አለኝ ማለት ነው እንደ ግለሰብ። ነገር ግን ለነሱ መልስ የሚሆን ወይም ደግሞ እነሱ በወረዱት ልክ የኔም ግብረ መልስ እንደዛ ሊሆን ደግሞ ይሄ ቻናል የተቋቋመበት ዋናው ዓላማ አይፈቅድልኝም ማለት ነው። ምክንያቱም ዋናው ዓላማ ይሄ ቻናል የተቋቋመበት እንግዲህ ከጭፍን ደጋፊነት ወይም ደግሞ ከጭፍን ተቃዋሚነት በዘለለ ምክንያታዊ በሆነ መንገድ ፋክት ቤዝድ የሆነ አናላይሲስ በማቅረብ ሰዎች ራሳቸው ፍርዱን እንዲሰጡ ስሜት ላይ ኢሞሽን ላይ ቤዝድ የሆነ ሳይሆን ምክንያት ላይ ቤዝድ የሆነ ውሳኔ ወይም ደግሞ ፍርድ እንዲፈርዱ በማድረግ ሀሳብ ላይ የተመሰረተ ነውና ስለዚህ የኔ ሀሳብ ወይም ደግሞ የዚህ ቻናል ሀሳብ ይሄን ይመስላል ብዬ ሳቀርብ የፈለገው ሰው ደግሞ ነው አሌክስ ተሳስተሃል፣ ይሄ ሀሳብ መሆን ያለበት ወይም ደግሞ ይሄ አይዲያ በዚህ መልኩ ነው ማለት አንድ ነገር ነው። ነገር ግን ይሄ ማጓጠጡና ስድቡ ምናልባት ከበቂ በላይ ቶለሬት ተደርጓል ብዬ ስለማስብም ጭምር ነው ይሄንን ቪዲዮ የሰራሁት ይሄንን ቪዲዮ ለመስራት ያነሳሳኝ ማለት ነው። እና ዶክተር ጀራርድን በተመለከተ እንግዲህ ይሄ ሌክቸር ከተሰጠ ወይም ደግሞ ሌክቸርን በሉት ሴሚናር ከተሰጠ ኦልሞስት 15 ዓመት አልፎታል እና እዚህ ቪዲዮ ዲስክሪፕሽን ላይ ገብታችሁ ካያችሁት ይሄንኑ በስነ ስርዓት አስቀምጫለሁ የቆየ ሌክቸር እንደሆነ ማለት ነው። ነገር ግን አንዳንድ ኮሜንቶችን ስላየው ነው ይሄ እኮ የቆየ ነው ወይም ደግሞ ጀስቲፋይ ለማድረግ ሲሞከሩ ያዩዋቸው ኮሜንቶች ስላሉ ማለት ነው። እና ነገር ግን ይሄ ሌክቸር 15 ዓመት ስለቆየ አሁን ላይ አገልግሎት አይሰጥም ወይም ደግሞ አሁን ላይ እንደ መረጃ ሪሶርስ ልንጠቀምበት አልችልም የሚሆን ከሆነ መከራከሪያ ሀሳባችሁ አትሊስት ቢያንስ ሰከንድ ብላችሁ ብታስቡበት መልካም ነው ብዬ አስባለሁ ማለት ነው። ምክንያቱም በእናንተ ወይም ደግሞ በኤርትራውያን ይሄንን ኮሜንት በምትሰጡ ኤርትራውያን ሎጂክ ከተነሳን የ1900 የ1902 እና 08 ስምምነት እና ሌሎችም ከዛ ቀጥሎ ያሉት ስምምነቶች ኦልሬዲ 15 ዓመት ስላለፋቸው እንደ ታሪክ ማስረጃነት ሊቀርቡ አይገባም ወይም ደግሞ አያስፈልጉም። እንዲሁም ደግሞ በተጨማሪ ኢቭን የአልጀርሱ ስምምነትም 15 ዓመት ኦልሬዲ ስላለፈው እንደ መረጃ ሊቀርብ አይገባም ብንል እንግዲህ በእናንተ ሎጂክ ከተነሳን ትክክል ነን ማለት ነው። ስለዚህ እንደዚህ አይነት አመክንዮ ዋጋ ስለሌለው እንደዚህ አይነቱን አመክንዮ ብታስቀሩ፣ ሁለተኛ እንደ አዲስ ቪዲዮ አይደለም ያቀረብኩት እኔ ማለት ነው። ምክንያቱም እንደ አዲስ ቪዲዮ አቅርቤው ወይም ደግሞ አሁን ላይ የተደረገ ሌክቸር የተሰጠ ሌክቸር የቅርብ ጊዜ ሌክቸር እንደሆነ አቅርቤ ቢሆን ኖሮ ልክ ነበራችሁ በተታችሁኝ ልክ ነበረ ማለት ነው። ነገር ግን ይሄን ሁሉ ስል እንግዲህ ትችቱን አልቀበልም ወይም ደግሞ ለምን ተተቸውም እያልኩ አይደለም። ትችትና ክሪቲሲዝም አስፈላጊ ነው አንድን ማህበረሰብ ወደፊት ለማስኬድ ብዬ አስባለሁ ማለት ነው። እና ይሄንንም የኔ ሬድላይን ቻናልም ካያችሁት ማለት ነው ከየትኛውም ሳይድ ጋር ሳይሆን አትሊስት መረጃዎች ምን ይላሉ ምን ያሳያሉ የሚለውን በሁለቱም አንግል በኩል የማየትና የመተንተን ስራ ነው እየሰራን ያለው። ስለዚህ ትችትን በጣም ዌልካም ብዬ እቀበላለሁ። ነገር ግን ይሄ ዝም ብሎ እርባና ቢስ የሆነ ስድብና ማንጓጠጥን ግን
ብዙም ተቀባይነት የለውም። ግን ካዋጣችሁ ችግር have no problem with that ማለት ነው። እንግዲህ ስለ ጀራርድ ደግሞ ባነሳናቸው ሀሳቦች ላይ እንግዲህ ነገር ግን ኤርትራውያን የዚህ ሰው የሀሳብ ፉሊሽ ነው ወይም ደግሞ ልክ አይደለም ወይም ደግሞ is the lobbyist የኢትዮጵያን ጥቅም የሚያስቀድም ፍሬንች ሌክቸረር ስለሆነ ዋጋ የለውም እንዳላችሁ ሁሉ ያ መብታችሁ እንደሆነ ሁሉ እኔም ደግሞ ይሄ ሰው የትክክል ነው የማለት መብትም እንዳለኝ መግባባት መቻል ይኖርብናል ማለት ነው። እንግዲህ በዚህ መሰረት እዚህ ቪዲዮ ላይ እንግዲህ አሁን የምታያቸው ኮሜንቶች የተለጠፉ ኮሜንቶችን በማንሳት ትንሽ የተወሰኑ ነገሮችን እንድናወራ ብዬ ነው ይህንን አጭር ፕሮግራም የሰራሁት ማለት ነው። እና በዚህ ልክ እንግዲህ ኤርትራውያን ከተበሳጫችሁ all I'm saying is welcome to my world ማለት ነው። ምክንያቱም ይሄን ያህል እኛንም ስታበሳጩን ስለነበረ ለእናንተ አይታወቃችሁ። ምክንያቱም always ኢትዮጵያን ክሪቲሳይዝ ማድረግና ማውራት የእናንተ መብት ነው። ነገር ግን አንድ ኔጌቲቭ የሆነ ሳይድ በዚህ በኩል ሲነገር ግን ኤርትራ ፎር ትራንስ የሚለው ኮሜንት ትንሽ ፈገግ ስለሚያስብልና ስለሚያስቀኝም እንግዲህ ይሄን ያህል ካበሳጫችሁ ዌልካም ቱ ማይ ወርልድ ለማለት ነው። እንዲሁም በተጨማሪ ይህ ቪዲዮ ይሄ የዶክተር ጀራርድ ቪዲዮ ይሄን ያህል ኢንጌጅመንት ካለው እና የምትፈልጉት እንደዚህ አይነት ግብረ መልስ ከሆኑ እንደዚህ አይነት ግብረ መልስ ያላቸው ቪዲዮዎችን ከሆኑ በእርግጠኝነት እንግዲህ የምነግራችሁ ነገር በቀጣይ የምሰራቸው ቪዲዮዎችን ደግሞ ሙሉ ለሙሉ 100% ማለት በሚቻል ሁኔታ ፎከስ የሚያደርጉት ኤርትራን ኢንተርናል ፖለቲክስ ዙሪያ ነው የሚያጠነጥኑት እና እንግዲህ የእናንተን መልሶ ደግሞ ግብረ መልስ በጉጉት እጠብቃለሁ። ከወዲሁ ላሳውቃችሁ ፈልጌ ነው ማለት ነው። አንድ ሁለት ኮሜንቶችን በማንሳት የተወሰኑ ነገሮችን እንድንል ፈልጌ ነው። እንግዲህ አንደኛው ኮሜንት እንግዲህ very well reasoned on and 100% facts but I don't trust western propaganda since there is almost always their hidden agenda to harm the region, start conflicting in the region and get their dirty hands in it ይላል ማለት ነው አንደኛው ኮሜንት። እና ይሄ ኮሜንት 100% ትክክል ነው። የትኛውም የምዕራቡ ዓለም ስኮላርን በሉት ጋዜጠኛ፣ ሪሰርቸር፣ ሂስቶሪያንም፣ ዲፕሎማት፣ ፖለቲሻን በሙሉ የምትሏቸው ማለት ነው ስለ አፍሪካ ሊያወራ ሊተነትን ወይም ደግሞ ኢቭን ኔጌቲቭ ፖዚቲቭሊ ሊያሞግስ ይችላል ማለት ነው። ነገር ግን ሁሉም የተደበቀ አጀንዳ እንዳላቸው መታመን ያለበት ይመስለኛል። እና ጀስት ቢኮዝ የምዕራቡ ሰው ስላለ ወይም ደግሞ ምዕራባዊ አለ የምዕራቡ ሰው ስላለ ትክክል ነው ወይም ደግሞ ተአማኒነት ሊኖረው ይገባል ብሎ ማመን ነው። እንግዲህ እስካሁን ድረስ አፍሪካና አፍሪካውያንን ያጡት ነገር ሳይኖራቸው በድህነትና በግጭት ራሳችንን ቢዚ አድርገን እየኖር ነው በዛ ምክንያት ይመስለኛል ማለት ነው። ግና ለምሳሌ እንግዲህ የኢትዮጵያም ሆነ የኤርትራ ምሁራን ተብዬዎች በስፋት የሚታይባቸው አንድ ችግር አለ ማለት ነው። እና ይህም ችግር የነጭ ልብስ አምላኪነት እለዋለሁ እኔ ማለት ነው። ማለት የአውሮፓ ስሪት ነጭ ለባሽ ስለሆኑ የሀገራቸውን ጥበብ ዝተቱን ሸማውን ይጠየፉታል ማለት ነው። እና ብርድ ከሚከላከልላቸው ሸማ ይልቅ ምንም ያስፈላጊነት ትርጉም የሌለው ከረባት መንጠልጠልን ይቀናቸዋል ማለት ነው። እና ይሄም ከራሴው ጭምር ስለማለት ከራሴው ጭምር ነው ይሄንንም የምናገረው ማለት ነው። እና ይሄንን ምን ማለቴ ነው እንግዲህ ነጭ አሳሾች የጻፏቸው መጽሐፎችን እንደ እንከን እንደሌላቸው ወይም ደግሞ የገለልተኛ ሰው ምስክርነት እንደሆኑ አድርጎ የመውሰድ እንዲሁም ደግሞ በተቃራኒ በየገዳማቱ በየቤተመንግስቱ እንዲሁም በማህበራዊ አገልግሎት ወይም ደግሞ ማህበራዊ ሁኔታ ላይ የተጻፉ በሀገራችን ሰዎች ተቀነባብረው እንግዲህ የቀረቡ ትረካዎችን ወይም ደግሞ የታሪክ እና የትውፊት ማስረጃዎችን ግን ለማየት ብዙ ፍቃደኛ ስንሆን አይታይም ማለት ነው። ነገር ግን በተቃራኒው ደግሞ ደብል ስታንዳርድ በሁለቱም ህዝቦች እንደ ማህበረሰብ እና እንዲሁም ደግሞ ሊቃውንት በመነላቸው ዘንድም አለ ብዬ አስባለሁ ማለት ነው። ለምሳሌ የምንፈልገው ትምህርት ሲሆን እና ሲመቸን ቄሳራውያን እንዲህ ነው ያሉት ወይም ደግሞ የቄሳራውያንን ሶርስ እንደ ፕራይመሪ ሶርስ እንጠቀማለን። ነገር ግን በተቃራኒው እኛ ከምንፈልገው ናሬቲቭ ጋር የማይሄድ ከሆነ የነሱ ትርክት ደግሞ እነሱ ናቸው ያደረጉት በማለት ጣት ስንጠቁም እንኖራለን ማለት ነው። ለምሳሌ ይሄንን በምሳሌ ስናይ ከቀኝ ግዛት ጋር በተያያዘ እንግዲህ ኤርትራውያን ጣሊያንን አምረው ሲያወግዙ የመስማት የተለመደ ነገር ነው ማለት ነው። ነገር ግን በተቃራኒው ደግሞ ፓስታ የበላ እንጀራ ከበላው በተሻለ መልኩ ስልጡን ነው ብሎም ደግሞ
በኩራት ሲያወሩ ደግሞ መስማትም የተለመደ ነገር ነውና በእኛም በኩል ደግሞ በኢትዮጵያም በኩል ደግሞ ከመጣችሁ ማለት ነው ልክ እንደ ምንም አይነት ቀዳሚ ታሪክና ቀዳሚ ስልጣን ባለቤት እንዳልሆንን ወይም ደግሞ እንዳልነበርን ማህበረሰቦች ማለት ነው ለችግሮቻችን ሁሉ መፍትሄ የምንፈልገው ከምዕራቡ በምናገኘው ከተወሶ ዕውቀት በመነሳት ነው ማለት ነውና ሁለቱም ህዝብ ላይ ደብል ስታንዳርድ መኖሩንም እንዲሁ ማሳየት ስለፈለኩ ነው። ሌላው ኮሜንት ደግሞ እንዲህ ይላል you have no business to talk about Eritrean when your nation is nearly collapsing due to ethnic division ይለናል ማለት ነው። እንግዲህ ይሄ most probably አፍቃሪ PFDG እንደሆነ ገምታለሁ ማለት ነውና ነገር ግን እሺ ትክክል ሊሆን ይችላል ኢትዮጵያን በኤርትራን የውስጥ ጉዳይ ላይ ገብተን የመፈትፈት ወይም ደግሞ የማውራት መብት የለንም በርግጥ ልክ ነው የለንም ነገር ግን እናንተ እስካሁን ድረስ ኢትዮጵያውያንን ቅቤ እየገባችሁ ነበር ወይ የሚል ጥያቄ በዚህ አጋጣሚ ማንሳት ፈልጋለሁ ለምሳሌ አሁን እንደዚህ በስክሪኑ ላይ የምታያቸው በሙሉ ኮሜንቶች ማለት ነው ኤርትራውያን በተለያዩ ሶሻል ሚዲያዎች ውስጥ የሰጧቸው የተናገሯቸው ያፈዟቸው የተሳደቧቸው ስድቦች ናቸው ማለት ነው እነዚህ አሁን በጣም ጥቂቱ ካለው የኤርትራ በተለይ ደግሞ ዲያስፖራ ከሚባለው እና ስፔሻሊ ደግሞ እዚህ አዲስ አበባ ውስጥ ከሚኖሩት ሰዎች ወይም ደግሞ ኤርትራውያን መካከል የተጻፉና የተነገሩ ጽሁፎች ናቸው ማለት ነውና ይሄንን እናንተ እንደፈለጋችሁ ስታወሩ why not እኛስ ስለናንተ ማናወርበት ምን አይነት ምክንያት ሊኖር ይችላል ብላችሁ እንዳሰባችሁ እኔ አይገባኝም ማለት ነው ስለዚህ ኢትዮጵያ በኤርትራ ጉዳይ ላይ ገብተው እንዳወሩ ከፈለጋችሁ መጀመሪያ እናንተ በኢትዮጵያ የውስጥ ጉዳይ ላይ ገብታችሁ የምትዘባረቁትን ነገር ማቆም መቻል አለባችሁ ማለት ነው ምክንያቱም ሪስፔክት ቦዝ ዌይስ ነው የሚሰራው እኔ እናንተ ስታከብሩኝ ነው እኔና መልሼ እናንተ ላከብራችሁ የምፈልገው ማለት ነውና ከዚህ ጋር በተያያዘ ደግሞ ምንም አይነት አመክንዮ ምክንያት አትሊስት ቢያንስ እንኳን ስትከራከሩ ወይም ደግሞ ስትከራከሩ አትሊስት ቤዝድ ኦፍ ኤቪደንስ ቢሆን ኖሮ ችግር የለብኝም ምክንያቱም የሰው ልጅ ነኝ ተሳሳታለሁ እኔ ያየሁት መረጃ የተሳሳተ መረጃ ሊሆን ይችላል ምክንያታዊ በሆነ መንገድ ልታሰምኑ ትችላላችሁ ላምን ይችላል ነገር ግን አንዳንድ መከራከሪያ ነገሮች አሉ ኢሞሽናል ቤዝድ የሆነ ምንም አይነት ማስረጃ ሳናቀርብ ነገር ግን ኢሞሽናል የሆነ ወርዶችን በመጠቀም ብቻ የዛን ሰው ካራክተር አሳሲኔት ለማድረግ ስንሞክር ይታያል በተለይ ደግሞ ይሄ ፖላራይዝድ የሆነ ፖለቲክስ ማለት ብዙ ጊዜ የኛ አይነት ወይም ደግሞ እኛ ጋር ብቻ ያለ ዩኒክ ሳቤ ይመስለናል እንጂ ኖርማሊ ዩኒቨርሳል የሆነ ነው ማለት ጭፍን ደጋፊ ነህ ወይ ደግሞ ጭፍን ተቃዋሚ ነህ ማለት ነውና ሰሞኑን ምናልባት አይታችሁ ከሆነ አላቅም ጆሮገን ፖድካስት ላይ ዴቪድ ስሚዝ እና ዳግላስ መርፊ ያደረጉት ዲያሎግ ነገር ነበር ወደ 3 ሚሊዮን አካባቢ ቪው ታይቷል ማለት ነውና በሁለቱ ሰዎች መካከል የምታዩት ኤግዛክትሊ ነገር ማለት ነው ለምሳሌ ዳግላስ መርፊ እንግሊዛዊ ነው የምታውቁት ነው የእስራኤል ፕሮፓጋንዲስት ነውና የሚከራከርባቸው ለምን እስራኤልን እንደሚደግፍ ለሚከራከርባቸው ጉዳዮች ማስረጃ ከማቅረብ ይልቅ ማለት ነው የዴቪድ ስሚዝን መከራከሪያ ሐሳቦች ማጥላላት ማንቋሸሽ ወይም ደግሞ አይመለከትም እንደና አሁን ኤርትራን ፎርትሬንስ እናንተ ኢትዮጵያን በኤርትራ ጉዳይ ያገባችሁም እንደሚሉት ኤርትራን ሁሉ ልክ በተመሳሳይ ዳግላስ ወይ ኮሜዲያን ነህ ወይ ደግሞ ፕሮፌሽናል ሂስቶሪያን ኮንክ ፕሮፌሽናል ሂስቶሪያን ነህ ከሁለቱ ካልሆንክ ግን በዚህ ጉዳይ ላይ የማውራት ብቃቱ የለህም ይላል ማለት ነው ነገር ግን ሁኔታው ከዛ ይራቀ ነው ማለት ነውና ዴቭ በሚያነሳቸው በተክላል የሆነ ሰዓት ከምናምን ቪዲዮ ነው ነገር ግን ልጁ በሚያነሳቸው እያንዳንዱ ጥያቄዎች ወይም ደግሞ እያንዳንዱ መረጃዎች ላይ እነዚህን ሪፒቲሽን አይነት መከራከሪያ ሐሳቦች ብቻ ነው የሚያነሳው ለምሳሌ ፎከስ ማድረግ የነበረባቸው ዲቤት ከሆነ ሁለቱም መረጃዎችን ያቀርባሉ የሚፈርደው የሚመለከተው ሰው መሆን ሲገባው መከራከሪያ ሐሳብ ስለሌለ እስራኤል ጭፍን ደጋፊ ስለሆነ ዳግላስ መርፊ የሚቀርበውን ምንም አይነት ሐሳብ ማለት ነው ጀስት ማጥላላትና ማውረድ ወይም ደግሞ አለመቀበል ብቻ ነው ፕራይመሪ ታርጌቱ ወይም ደግሞ ስትራቴጂው ማለት ነውና ይሄም እስራኤል ብቻ ሳይሆን ነገር ግን እኛም ሀገር እንደዚህ አይነት ፖለቲካል ፖላራይዝድ የሆነ ፖለቲክስ ስለምናራምድ ነው የመንግስት ደጋፊ ሁሉ መንግስትን መልአክ ያደርጋል የመንግስት ተቃዋሚ ሁሉ መንግስትን ዲያብሎስ ያደርጋል ማለት ነውና እስቲ አንድ ሁለት ደቂቃ ሰምተን እንመለስና ወደ ሌሎቹ ኮሜንቶች እንሄዳለን I do also think that one of the bigger, kind of the bigger picture dynamics to all of this is that we have, at least since 9/11, been in a state of perpetual war. And all of these wars have been disasters. They have been so many lies involved in selling all of them. I mean,
the whole Iraq war, the whole war in Afghanistan, just lying the whole way through. I mean, I remember literally having conversations with Green Berets in the middle of the war in Afghanistan, and they're like, George W. Bush is telling you that the army we're building up there is really successful. This thing's going to fall in a week without us. And then all through the Obama administration, it's just like lie after lie after lie with disastrous wars. And so this does create a fertile ground for people to say, I wonder if they were lying about all these wars. Sure, again, I'm not really trying to argue about World War II. I'd rather argue about these wars today. I think the interesting question is whether you're busy watering it. Well, should you not talk about mistakes that were made overall? Absolutely. Okay, you should. Absolutely. Right. I'm all for going back and looking at mistakes. So what is your argument then? It's a very weird thing to go back, zone in on a man, say this one thing is a mistake and should characterize him, and you ignore everything else. You're taking him out of context when you're talking about Darrow, who's done, what was it, 30-plus hours? So what? 30-plus hours of podcasting. You do that in a week. I mean, yeah, it's a very different thing. He's not doing a podcast like talking to people. Okay, nor is he doing scholarly work, nor is he working in the archives, clearly. Come on. I mean, he is not the historian of our era. He's not claiming to be. This is the thing, Joe. This is like punching jelly. No, but you don't consume his work. Well, I'm saying because I don't need to consume endless versions of a revisionist history. I understand. But it's not revisionist history. If you listen to his work, it's not revisionist history. He's basing it on historical work. Yeah, I know. But okay, so this is my point about jelly. It's a shape-shifting thing. Comedian or historian? He's not a comedian. Historian or podcast? Would-be historian or actual historian? You say he doesn't claim to be a historian, but he's pumping out tens of hours of neither history. does Dan Carlin. He doesn't claim to be a historian either. You see my point about the move. It's like some weird jiu-jitsu move. No, I don't. Where you say, hang on, you know all about this as well. You say, I'm not a historian, but I'm going to spend my time talking about history. I'm not a journalist, but I'm going to spend my time talking about this thing. I'm not an expert on this, but I'm going to spend my time talking about this thing. It's a weird move, yeah? No. You don't think? No, I'm a free American. I can talk about what I like to. So what is the point here? I've noticed you can. But so we what's all the can. point? The point is, what are you pushing? What are you watering? What Why? am I pushing? Yes. Liberty, free markets, peace, prosperity, not getting in another stupid catastrophic war, which we're on the precipice of right now. That's what I'm pushing. Well, you take it obviously very personally, and that's your right to do so, of course. I'm just trying to make sure we're accurate here. What do you think I'm taking personally? Just that, the American wars. Sure, yeah. I think they've killed hundreds of thousands of people and cost my country $8 trillion and degraded my country very much. And there's a very good argument to make on that. I'm still slightly bemused about this move from I'm an expert on this and I have views to I'm a comedian. I've never claimed to be an expert on anything. This is the problem, Joe. I mean, if somebody Wait a minute, says... you have to claim to be an expert on something to have an opinion on something? No, you don't have to be. You don't have to be. So this is like, issue? I'm not a historian, but I'm pumping out history. But wait a minute, I'm not an expert, but I'm talking all the time about this But you're not thing. even talking about specifically on what he just said. No, I'm saying, this is my point about this. You say, I'm not an expert. So what's the solution? To not talk about it? No, it's to have more experts around. No, the expert class hasn't done a great job. I know, man. This is follow the science. Yeah, but you know what? I agree with that. I just said to you, I agree with that. But one of the problems during all of COVID, I will put my track record against any of the expert class on COVID. I'm glad to do that. So should I have just shut up? Should I have shut up by opposing lockdowns and opposing vaccine mandates and talking about the argument at the time? You realize that's the entire argument that you're making. Let the experts handle it. እንደሰማችሁት ነው እንግዲህ መከራከሪያ ሀሳብ የለውም። ነገር ግን የዛኛው መከራከሪያ ሀሳብ በማጥላላትና ካራክተር አሳሲኔሽን በማድረግ ብቻ ነው እንግዲህ 2 ሰዓት ከምናምኑ በሙሉ ያለቀው። ሪፒቲሽን ነው። ወደ 2 ሰዓት ከምናምኑ ደሴም አይነት ታክቲክ ነው የሚጠቀመው ማለት ነው። እና ይሄ የተለመደ ስትራቴጂ ነው ለማለት ነው እንግዲህ ምንም ኤርትራውያን ብቻ የሚያደርጉት ሳይሆን ወይም ደግሞ ኢትዮጵያውያን ብቻ የምናደርገው ሳይሆን ዩኒቨርሳል ነው ብዬ ስለማስብ ነው እንደምሳሌ ያነሳውላችሁ ማለት ነው። ነገር ግን ወደ ኮሜንቶቹ ስንመለስ አሁን ለምሳሌ አንድ ትዊተር ላይ ያየሁት ኤንሸንት ኤርትራውያን የሚል ሃንድለር ወይም ደግሞ የሚል ዩዘር ኔም የሚጠቀም ሰው ማለት ነው። ይሄ ሰው የሚለው እንግዲህ በኤርትራ ጉዳይ ላይ ራሳችሁን ቢዚ ከምታደርጉ በዘር ተከፋፍላ ልትፈርስ የደረሰች ሀገራችሁን ላይ ትኩረት ሰጣችሁ ለምን ሀገራችሁን የዩጎዝላቪያ እጣ ከሚደርሳት ይልቅ ለምን አታድኗትም አይነት ነገር ነው እንግዲህ አጠቃላይ መልእክቱ ማለት ነው። እና እሺ እንግዲህ ያላችሁት ሁሉ ልክ ነው እንግዲህ ወይም ደግሞ የዚህ ሰው ሐሳብ ልክ ነው ብለን እናስብ ወይም ደግሞ እንቀበለው እና ኢትዮጵያን በዘር ተከፋፍለን የምንበጣበት እንዲሁም ደግሞ ከዩኤስአይዲ WFP እና IMF በልመና ወይም በመናገኘው ምጽዋት ወይም ደግሞ እርዳታ የምንኖር ሰዎች በምን አቅማችን ነው ጭራሽ ሶቨርን የሆነችውን ኤርትራ ሀገር ለመውረር የምናስበው ማለት ነው አይነት ነው የዚህ ሰው ጥያቄ። እና በባድመ ጦርነት እንግዲህ ምህረት አድርገውልናል። እንግዲህ ኤርትራውያን ምህረት ስላደረጉልን ያንን ምህረታቸውን እኛ
ለምንድነው እንደ ዊክነስ የምንቆጥረው ማለት ነው? ምክንያቱም ለነሱ ለኤርትራውያን ኢትዮጵያውያንን ማሸነፍ በጦርነት ማሸነፍ ልክ ለአንድ ኢትዮጵያዊ አምባሻ እንደማቅረብ ቀላል ነው ይለናል ማለት ነው ይሄ ሰው እና ሁሉም ኖርማሊ የሱ አይደለ። ይሄ አንድ ሰው ላይ የምታዩት ሴንቲመንት ሲሆን ሁሌም አብዛኞቹ በተለይ ደግሞ የኢሳያስ እና የፓርቲው ደጋፊዎች የሆኑ ሰዎች ላይ የምታዩት ሴንቲመንት ነው ማለት ነው። በጣም የሚገርመኝ ግን ይሄን ሁሉ እንደዚህ በኮንፊደንስ ስለ ኢትዮጵያ ስታወሩ ማለት ነው ስለ ራሳችሁ አገር ፖለቲካል ሲቹዌሽን ለምንድን ነው የማታወሩት? ለምሳሌ አንድ ሰው ላለፉት 30 ምናምን ዓመታት እኮ በጋርዮሽ ስርዓት የሚያስተዳድራት ሀገር ነች። አንድ መሪ፣ አንድ ፖለቲካል ሲስተም፣ አንድ ኢቭን የፍትህ አካል ራሱ ያለ አይመስለኝም። ምክንያቱም ስፔሻል ኮርት ነው እኮ አይደል እናንተ የምትሉት እና ትክክለኛ እንኳን የፍርድ ስርዓት የሚሰጥ ኢንዲቪጁዋል የሆነ ኮርት ወይም ደግሞ ፍርድ ቤት እስካሁን ድረስ መቋቋም አልቻለም እና ይሄ እያለ በምን ሁኔታ ነው እናንተ ስለ ኢትዮጵያ በምን እሳቤ ነው እናንተ ከኢትዮጵያዊ እኩል ልታወሩ የምትችሉት ማለት ነው? ሌላው እስካሁን እንግዲህ ኤርትራ እኮ በሽግግር መንግስት አይደል እንግዲህ ካልተሳሳትኩ ታርሙኛላችሁ፣ ግን በሽግግር መንግስት ነው ያለችው አይደል? በፓርቲ ደረጃ እንግዲህ 1993 በፈረንጆች አቆጣጠር ነው የማወራው ነው እንግዲህ ኢሳያስ አፈወርቂ የተመረጠው አይደል? እና እንዴትም እንደተመረጠ ደግሞ ታውቃላችሁ። ለምሳሌ በኢሳያስ አፈወርቂና በመስፍን ሀጎስ መካከል የነበረው የምርጫ ሁኔታ በምን አይነት መልኩ እንደተካሄደ እናንተ ታውቁላላችሁ። ይሄ ስለእናንተ የምነግረው ነገር አይደለም፣ ግን ጀነራሊ ስለእናንተ እንደምናቅ ወይም ደግሞ አንዳንዶቻችን ስለእናንተ እንደምናቅ የወስድ ጉዳይ ነገር ግን አብሮ ለመኖር ሲባል እንደምናልፍም መረዳት ስላለባችሁ ማለት ነው። እና ሌላው ሁሌም ስለ ኢትዮጵያ ስታወሩ ማለት ነው ከምዕራቡ ዓለም ጋር በምዕራቡ ዓለም ድጋፍ የምትኖር ኢትዮጵያን አድርጋችሁ ነው የምታወሩት ማለት ነው። ነገር ግን እንደዚሁ በምዕራቡ ዓለም ድጋፍን ካነሳን ማለት ነው በነካፋችሁ የ1969ን የምጽዋ ሲምፖዚየምን ማለቴ ቃኛው ካምፕ ውስጥ በሲአይኤ ሰዎች እና በኢሳያስ አፈወርቂ መካከል የተነበረውን ወይም ደግሞ የተደረገውን ድርድር እና ቀጥሎ ደግሞ የነበረውን ራት ግብዣ ኢሳያስ አፈወርቂ እና ቡድኑ እንዴት ጅብሃን ማሸነፍ እንደቻለ ጦር መሳሪያ ከየትን ማምጣት እንደቻለ ሳታወሩ ለምን እንደምታልፉ ነው የማይገባኝ። ምክንያቱም ያም የምዕራባውያን ድጋፍ ነው፣ ይሄም የምዕራባውያን ድጋፍ ነው። እንግዲህ ያለ ምዕራባውያን ድጋፍ ጅብሃን ማሸነፍ አልቻላችሁም። ስለዚህ ዋይ ኖት ኢንክሉድ ዳት። እንደዚህ ይህን ያህል ምዕራባውያንን አምርራችሁ የምትጠሉ ከሆነ የእናንተንም ስራ አሁን ላይ ስልጣን ላይ ያለው እኮ መሪ በእነሱ ድጋፍና ፑሽ መሰለኝ እዚህ ድረስ ስልጣን ላይ መውጣት የቻለው እስካሁንም ሰርቫይቭ ያደረገው እና ኦሎፍ የሰደን ስልጣን ላይ ከወጣችሁ በእናንተ መልኩ ወይንም ደግሞ እና ኤርትራውያን በሚፈልጉት መልኩ ስላልሄዱላችሁ ብቻ ኦሎፍ የሰደን አሁን እናንተ ፓንአፍሪካኒስት አይነት እንቅስቃሴ ብታደርጉ ታሪክን ስለሚያውቅ ሰው ቢያንስ እንኳን የራሳችሁ ታሪክ ይታዘባችኋልም ጭምር ለማለት ነው። እንግዲህ እነዚህ በጥቂቱ ያነሷቸው ነጥቦችን እንግዲህ በስፋት እና በጥልቀት ስለምናያቸው እንግዲህ የእናንተን የኤርትራውያን ጎረቤቶቻችንን ፖዚቲቭም በሉት ኔጌቲቭ ግብረ መልስ በጉጉት እንዲሁ ከዚሁ ከወዲሁ እንደምጠብቅ ላሳውቃችሁ እወዳለሁ። በአጠቃላይ ለኢትዮጵያን በተለይ ደግሞ የሬድ ላይን ቤተሰቦች ደግሞ የምለው ቢኖር ማለት ነው ኤርትራውያን ኖ ማተር ሃው ማች ዴይ ላይክ ኦር ሄት ሂም ኢሳያስ አፈወርቂ ማለት ነው ኤርትራ ሀገራቸው ጉዳይ ግን በተመለከተ አንድ አይነት አቋምና አመለካከት ነው ያላቸው ማለት ነው። ይህን ስል ግን ያው ለሆዱ ያደረ ይጠፋል እያልኩ አይደለም፣ ምክንያቱም የእናት ወር ዥንጉርጉር ነውና ማለት ነው። ለማለት የፈለኩት ግን በሀገራቸው ጉዳይ ላይ በምንም አይነት መልኩ ሀገራቸውን ሊጎዳ ወይም ደግሞ ሊጠቀምባቸው ከመጣ ኃይል ጋር ሲተባበሩ አታገኟቸው። የቤታቸውንም ግን ፎር ዘ ሶ ኮልድ ኢንተርናሽናል ኮሚኒቲ እርዱን እባካችሁ እያሉም ሲማጸኑ አታያቸውም ማለት ነው። የቤታቸውን ጉድ በቋንቋቸው እኛን መሳደብ ደግሞ ሲፈልጉ በአማርኛ ለምዕራቡ ዓለም ደግሞ መናገር የፈለጉት ነገር ካለ በምዕራቡ ዓለም ቋንቋ ሲያወሩ ተሰማችኋላችሁ ወይም ደግሞ ሲጽፉ ነው የምታያቸው ማለት ነው። እና ከዚህ መማር ያለብን ነገር ያለ ይመስለኛል ማለት ነው። ይህም ለኢትዮጵያ ከኛ ከኢትዮጵያን በላይ ማንም ሊመጣላት አይችልም ማለት ነው። ስለዚህ እንግዲህ ፖለቲከኞቻችንም በሏቸው ወይም ደግሞ ተቋሚም የምትሏቸው ሰዎች ጀስት ቢኮዝ
በጊዜው ካለው አስተዳደር ወይም ደግሞ መንግስት ጋር ስለተጋጨ ወይስ ስለተኳረፍክ ብቻ የሀገርን ጥቅም ከሚጎዱ ወይም ደግሞ የሀገር ጠላት ከሆኑ ሰዎች ወይም ደግሞ ሀገራት ጋር መስራቱን ብናቆም ለማለት ነው እና ይሄንን ፖዚቲቭሊ ከነሱ ልንማር ይገባል ብዬ ለማንሳት ነው ማለት እንግዲህ ለዛሬ ያስኩላችሁን እያጠናቀቁ እንግዲህ የመጨረሻው መልእክት የሚሆነው እንግዲህ ሬድ ናይል እስካሁን ድረስ ትኩረት አድርጌ ሲሰራበት የነበረው የጂኦፖለቲካል ሁኔታዎችን ከኢትዮጵያ ፐርስፔክቲቭ አንፃር ጂኦፖለቲካዊ ሁኔታዎችን ትንታኔ መስጠት ነበረ ማለት ነው። ነገር ግን በቀጣይ የተወሰኑ ያሰብኳቸው ፕሮግራሞች አሉ። ለምሳሌ ኦዲዮ ቡክ አሁን ለምሳሌ እጄ ላይ እንዳጋጣሚ ሆኖ አንድ መጽሐፍ አለ አይምጽዋ የሚል ማለት ነው እና እነዚህን እና ሌሎችም አይነት መጽሐፎችን በኦዲዮ ቡክ መልኩ ለመስራት እንዲሁም ደግሞ ከዚህ በፊት ስለ ኢትዮጵያን ሂስትሪ የጻፍኳቸው ጽሁፎች ስለነበሩ እነሱንም በምንባብ መልክ ለማስቀመጥ እንዲሁም ደግሞ ከቅዳሜ እስከ ቅዳሜ በሚል ማለት ነው ከቅዳሜ ሰዓት በኋላ በሳምንቱ የተፈጠሩ አባይት የሚባሉ ጉዳዮች ላይ ላይቭ ፕሮግራም ለመስራት እና ሌሎች እንግዲህ ታሪካዊ፣ ማህበራዊ፣ ፖለቲካዊ የሆኑ ጉዳዮችን ስፔሻሊ ኮንሰፕቹዋል ዲኮሎናይዜሽን በተመለከተ እኛ ኢትዮጵያን ኮንሰፕቹዋል ዲኮሎናይዜሽን ያስፈልገናል በሚለው ጉዳይ ላይ የተለያዩ የጻፍኳቸው ከዚህ በፊት የጻፍኳቸውና ያስቀመጥኳቸው ጉዳዮች ስላሉ እነሱን ወደ እናንተ የማቅረብ ፍላጎት አለ ማለት ነው እና ለዚህም እንግዲህ የተወሰኑ ዝግጅቶችን እያረኩ ነው። እንግዲህ እናንተ ደግሞ ስለዚህ ጉዳይ ስለዚህ ሁኔታ ብታወራበት ወይም ደግሞ እንደዚህ አይነት ኮላቦሬሽን ብትሰራ የምትሏቸውን ሀሳቦች በጠቅላላ ደግሞ እዚህ ቪዲዮ ኮሜንት ሴክሽን ላይ እንግዲህ ማስቀመጣችሁን አትርሱ። በሌላ ጊዜና በሌላ ቪዲዮ እስክንገናኝ ሰላም፣ ፍቅር፣ ጤና ከሁላችሁም ጋር በያላችሁበት ይሁን።